ዶችዬ እንግዲህ ዛሬ ባየነው ቪዲዮ የባለፈው ታሪክ ነው ለኔ የተደገመው ማለት ነው። እና ሄርሜላን ደግሞ ያው አሁን ላይ አብርሽ ከሚያሳያችሁ ሁኔታ አንጻር ታገሹ የምትሉ አላችሁ። ታገሹ ቪዲዮ ተይዞበት ነው ፋይል ተይዞበት ነው የምትሉ ሰዎች አላችሁ። እና እኔ ግን ምን ድረስ ነው የምትታገለው? እኔ እኮ አልገባኝም። እሱ እናንተን መጥቶ የሚያሳየው ነገር ለተመልካቹም ለእሷም የሚያሳያት ነገር ፊቱ ላይ እንደምታዩት ተገዶ አይነት ነገር እንደዚህ አይነት ነገር ስለሚያሳያችሁ እናንተም እዛ ጋር ያለችው ሴት እንድትረዳው ነው የምትፈልጉትና እኔ ግን አብርሽ ለአብርሽ ነው ማለት ነውና እንደው አንተን የሚያዩ ወንዶች እንደው ምን ይሉ ይሆን አንተን ሲያዩ? የእውነት ማለት አሁን ብዙ ፋሚሊ ያላቸው ከፋሚሊ ጋር ቤተሰብ መስርተው ልጅ ወልደው ትዳር ይዘው በፍቅር ላይ የሚያሉ ወንዶች አሉ። ጀንተል ያሉ ማለት ነው ራሳቸውን ያስከበሩና እንደው አንተን ሲያዩክ እንደው አብርሽ እንደዚህ እየተጃጃልክ ምን ድረስ እንደምቀጥል ምን ድረስ እንደሚዘልቅ ይሄ ነገር ራሱ በጣም ነው የገረመኝና ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዲሁም ደግሞ የሩታዬ የነብሩ እህቶች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው። የሄርሜን ቤተሰቦች ብትሆኑ ሰላማችሁ ጤናችሁ ብዝት ተረፍርፍ ይበልልኝ። ሁላችሁም ቅመሞችዬ ለኔ ጀግኖች እናንተ ናችሁና በያላችሁበትም በዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ባያችሁት ቪዲዮ ሁላችሁም ጋር ደርሷል። ያው እኔ ከመሸን ያየሁት ወደ 40 ነው ወደ 50 ሺህ ቪው ታይቷል ማለት ነው የአብርሽ ቪዲዮ የዛሬው እንግዲህ ፍቅር አብርሽን ጠርታ እንግዲህ እውነቱን ንገራቸው ያለውን ነገር በማለት እንግዲህ አብርሽ አመነ ነው የሚለው። ያ ማለት ደግሞ ሁለቱንም እንደማይፈልግና አሁን ላይ ከፍቅር ጋር መሆን እንደሚፈልግና ከዚህ ቀደም ሲያደርጋቸው የነበረው ነገሮች አሁን ትናንትና በዳኒ ቤት መጥቶ አይታችኋል። እኔ ምንም አውቀው ነገር የለም ሲል ነበር። ዛሬ ደግሞ መጥቶ ምን ቢል ጥሩ ነው? ሁለታችሁንም አልፈልግም አሁን ላይ ከእሷ ጋር ነው መሆን የምፈልገው የሚል ነበረ መልስ ሲሰጣቸው የነበረውና እንግዲህ አስቡ። አሁን አብርሽ ላይ ከምታዩት ሁኔታ ፊቱ ላይ ተመልካችም የሱን ፊት አይቶ ነውና የሆነ ነገር ተይዞበት ነው ፋይል ተደብቆበት ነው የራቆት ቪዲዮ ተይዞበት ነው እያላችሁ የየራሳችሁን ባያችሁት ሁኔታ ማለት ነው እየሰጣችሁ ኮሜንታችሁን እያየው ነው። እኔ ግን እውነት እነግራችኋለሁ ምንም አልተያዘበትም። አብርሽ ምንም አይነት ፋይል ፍቅር እጅ የለም ምንም አይነት ማለት ነው። እኔ እኮ ሄርሜላን በዚህ ልክ እየሰባበረ እየተመለሰ ሩታን ተዋት። ሩታ ተናግራለች ለፍቅር ራሱ ነግራታለች። አሁን ለምንድን ነው የጠራሽኝ ንገሪኝ፣ እንደዚህ አይነት ሰዋት መስኝም ወይ ብላ ሩታ እንደውም ፍቅርንም ስታጠረገርጋት ነበር። ፍቅርም የመለሰችና መልስ እንግዲህ ከዚህ በኋላ እሱ ከኔ ጋር ስለሆነ ሁላችሁም ከሱ ላይ ያላችሁን አይን እንድታነሱና ወዶ እንደመጣ ወደ እኔ ፈልጎ እንደመጣ አስገድጀው እንዳልሆነ ነው ሁላችሁም አይናችሁን እንድታነሱ ነው ከአብርሽ ላይ በማለት ነበረ ለሩታም ስትመልስላት የነበረው። እዛ ጋር የሩታ መገኘት ምንም ችግር የለውም። ደግሞ ባትገኝም ለሩታ የሚደንቃት ነገር አይደለም። ምክንያቱም አብርሽ አሁን ላይ ሩታን አልፈልግሽም ቢላት የሚገርም ነገር አይደለም። የነሱ የሁለቱ ህይወት ታሪክ ያበቃለት የተዘጋ ፋይል ስለሆነ ማለት ነው። ግን ለሄርሜላ ግን አስቡት፣ እስከ መቼ ነው ሄርሜላ እየጨማመደሽ እንደው ይቅርታ አሁን ራሱ ስትናገር እየሰማት ነበር። እስከ መቼ ነው ስለምቀበል አንተ በጠራኝ ቦታ ስለምገኝ ይቅርታ ስትለኝ ይቅርታ ስለማደርግ የአይን ምልቹን ማስተዛዘኛ አይነት ነገር ነበር ስትናገር ከሄርሜ አንደበት የሰማሁትና ከዛ በኋላ ያው እሱንም አቁማ ያው ሄዳለች ሄርሜላ ማለት ነው። ያው ሄርሜላ ነገ ትመለሳለች አትቆርጥም። እሱም እንደዛ አንዳንዶቻችሁ እንደውም እንደ ሄርሚ ሁኚ እንደ ማናት እንደ ማርቲ ያው ዛሬ ደግሞ እንደዚህ አይነት ነገር የበዛውና እንደ ማርቲ ሁኝ ባክሽን ቆራጡኝ ቁረጭ ከዚህ ሰው እያላችኋት ነው። ቆያ እኮ ከተባለ ሄርሜላ የምትሰማ አይነት ሴት አይደለም ውዶችዬና የአብርሽ ግን በዚህ ልክ ሴቶች ላይ እየደጋገመ እንደው አሁን ፍቅር ተጫወተችበት ትላላችሁ አይደል? እሱ ነው እየደጋገመ እየተጫወተባቸው ያለው እንጂ እኔ አስረግጬ እነግራችኋለሁ ፍቅር ላይ ምንም አይነት የተያዘበት የራቆትም በሉት እናንተ እንደምትሉትም የሆነ የተያዘበት ፋይል አለ ፍቅር እጅ በዛ ምክንያት ነው እያላችሁ ነው። እናንተ አልፈርድባችሁም። ለመሰላችሁ እናንተ ከምታዩት እሱ ከሚሰጣችሁ ሁኔታ ነው። ያው ቪዲዮን አይታችኋለን ምጽፉት ሀሳብ መሰጡት ከዛ ተንተረሳችሁ ነው ያንን ኮሜንት ምጽፉት። ግን እኔ አሁን ያልገባኝ ሄርሜላ ቤተሰቦች አሁን ወደ ሩታ እንተናል ሩታ ዘግታ ያው ጊዜያችሁን ተሻማባችሁ እንዴ ብላ ብዙ መናገር አልፈለገችም። በግርም ተነበረ ሁለቱንም ስታይ ነበረችው እዛ ጋር ለሷ ህይወትሽን አስተካክላለሁ ህይወትሽን መልሳለሁ ስትል የነበረች አጠገቧ የነበረች ሴት ከርታት ነው
የተገናኘችው። ብትከዳትም የፍቅር ነገር እንጂ የገረማት የአብርሽ ነገር የተደጋገመ ታሪክ ስለሆነ ለሩታ እዛ ጋር ያስደነገጣትም ሳያት ያስገረማትም ነገር የለም። ለምዷለች የምታውቀው ባሏ ስለሆነ። እዛ ጋር ግን ማን ነገር ነው በጣም ሩታ ላይ የገረማት የፍቅር ነገር ነው። ስለ ፍቅርም ብዙ ቦታ አልሰጠቻትም። እንዳየዋ ከሆነ ያው የሚመስላትን እንግዲህ ጠቅጠቅ አርጋ ተናግራት እንግዲህ የፍቅር ጊዜያችሁን ሰዓታችሁን ያስኩባችሁ ብላ እሱም ሂጂ እኔ እኮ የሚገርመኝ አብርሽ አንተ በጠፋው እናንተ በሰራው ስራ ሩታ ላይ የምትናደደው ነገር እንዴ ሂጂ አበዛ እኮ ሂጂ በቃ ነገርኩሽ አይደል በቃ ሂጂ እሷ ላይ መገላመጥ መኮሳተር ምናምን በቃ ፊቱን ስሬስ ያደርጋል ያንን ፊቱን ይዘፈዝፋል ምናምን እንዴ ሩታ ሄደ ተርከስከስ አላለች እሷ ላይ እሷን ሲያይ እኮ ነው የሚናደደው ነገር ይሄው ደስ አለሽ አላ ደግሞ ፍቅር ነው ሄርሜላ እንግዲህ መንቀር ብላ ሄዳለች እኔ ግን ማለት ነው ሩታን እኔ ሳውም ስለ ሩታ ምንም አይነት የምሰጣችሁ ሀሳብ የለም ለምን ቅድም ብያቸዋለሁ የአብርሽና የሩታ የህይወት ግንኙነትም ሆነ የሁለቱ ነገር ያከተመ ነው። ሩታ እኔ ባለፈን ብያቸዋለሁ አብርሽ ምንም አይነት ሁኔታ ውስጥ ቢገኝ አይደንቃትም፣ ታውቀዋለች። ይሄን ነገር ለሄርሜላ ነው ብለዋለች እኮ እሷ ራሱ ፊት ለፊት ፍቅርም ራሱን ፊት ለእኔ አይገርመኝም፣ ግን እቺ ሴት እንደ ሕፃን ልጅ ለሚጫወትባት ሴት ነው እኔ ማዝነው አለች። እግዚአብሔርን የሩታ ማለት ነውና ይሄ የሩታ የሚደንቅ ነገር አይደለም። የሄርሜላ ግን አሁን ላይ ነገ ደግሞ ተመልሶ እናንተም የምሰጡ ጧት አስተያየት አለ ታይ በቃሽ ሄርሚ ከማለት ይልቅ የሆነ ተስፋ የመስጠት ነገር አሁንም እናንተ ሴቶች አለናችሁ እንዴ የእውነት ሴት ልጅ በዚህ ንክ እሱ የጎዳ እየተመለሰ ምን ድረስ ነው እኔ የምትታገሰው? እሱ ሁሌ በተዝረከረከ ቁጥር እቺ ሴት መጎዳቷ ለእናንተ እንደ ሴት ምንም አይነት ስሜት አይፈጥርባችሁም? እንደው አብርሽ በሚያሳያችሁ የፊቱን ካራክተር በምታዩበት ቁጥር ሁሉ እንደው ታገሹ አብርሽን ታገዡ። እሱ በተዝረከረከ ቁጥር አግዛ ምን ድረስ ነው? እኔ እኮ ያልገባኝ ጥያቄ ይሄ ነው። ምን ድረስ ነው የምታግዘው? እንዴ እኔ እኮ ብዙ ጊዜ ወንድ ልጅ እኮ ብቁ ሆኖ ሲገኝ ነው እግዚአብሔር ራሱን ያበቃ ጠንካራ የሆነ ሲሆን ነው እንጂ እስከ ምን ድረስ ነው እናንተ ሁሌ እሷም ራሷን እንትን ብላ እናንተም ተጨምራችሁ ደግሞ የእሱን እንትን እያለባበሳችሁ የምታግዙና ይሄ እንድትጠብቀው ተስፋ የምትሰጡ ሰዎች እረፉ። የእውነት እንደ ሴት ከእናንተ የሚጠበቅ ነገር አይደለም። ከቻላችሁችን ሴት ከዚህ ህይወት ውስጥ እንድትወጣ አይሆንም። ደጋግሜ ነግሬያቸዋለሁ። እኔ አብርሽ ለሩታ ያልሆነ ወንድ ለሷ አይሆናትም። በቃ ከዚህ የበለጠ ምንድን ነው ውዶች? ይሄ ህይወት ነው ስቃቃ። እነሱ የህፃን ልጅ ቃቃ ጨዋታን ያዙት። እኔ እኮ አልገባኝም። ህይወት እንዲህ ነው እንዴ? ለእናንተ ሴቶችዬ፣ ለእናንተ ህይወት ማለት እንዲህ ነው እንዲህ? ምን ድረስ አረ ሄርሚ በቃሽ ይበቃሻል ተይው ብላችሁ እንደው ልታጠነክሯ ሲገባ ግማሾቻችሁ አረ ይደብራል። የእውነት እሱ እኮ አሁን ሳትመጣ ራሱ እኮ እየተናገረ ነበር። ያኔ ትዝ ይላችኋል አይደል? ሄርሜላ አልኩኝ ሩታ መተት አድርጋበት ነው በተባለ ሰዓት ለቡዜና ለሄርሜላ ሲመልስላቸው እንደሆነ እኮ ነው አሁንም ዛሬ እየሆነ ያ ነው። እሱ የለመደው ነገር እኮ ነው። ምንም አዲስ ነገር የለም። ምንም በአብርሽ ህይወት ውስጥ ምንም አዲስ ነገር የለም። ያንኑ ታሪክ ነው ያስቀጠለው አብርሽ ማለት ነው። የደገመውም ያንን ያለፈውን በሩታ ጊዜ ያያችሁትን አይነት ሙድ ነው ዛሬም እያራመደ ያለው ሄርሜላ ላይ ማለት ነው። እዛ ጋር ደግሞ ሩታ መጠራት አይጠበቅባትም ነበረ፣ አያገባትም። የአንቺ ፍቅር ግን የአንቺ ክህደት ነው እንጂ ሩታ ጋር ትንሽ ያመማት እንጂ የአብርሽን ነገር እሷ በደንብ አድርጋ የለመደችው ያወቀችውም የተወችም የተዋትም ነው። ይሄ ለእሷ ምንም አዲስ ነገር የለውም ለማለት ነው። እና ሄርሜላን ግን እውነት ማርቲ የምትባይ ሴት ያክስት ልጅ የተባልሽ እና ቤልስ እንደው አሁን በእርግጥ ሁሉም በየራሳቸው አይዲያ በየራሳቸው ቪዲዮ መምጣት ጀምረው በየራሳቸውም ዩቱባቸውን እያንቀሳቀሱ እየሰሩ እንደውም ስለ አብርሽም የሰለቻቸው ይመስላሉ። ጠቅላላ አሁን ላይ አብርሽ ጓደኞች ሁሉም የራሳቸውን ጥንድ ይዘው እየመጡ እየሰሩ ነውና የእሱ ነገር እኮ አሁን ላይ የሚያስጠላ ድርጊት ነው ውዶችዬ። እንዴ እውነቴን ነው የምላችሁ። አሁን ፍቅርን ደግሞ ተጠንቀቂ እያላችሁ ነው። እኔ አሁንም እውነት ለመናገር ፍቅር አለው ስቲ ሄርሜላንም ሩታንም አስፈነገርኩ ስቲ አብርሽ አውቆ እንዳይሆንና ድጋሜ እሱ ደግሞ እንዳይበቀልሽ ማለት ነው። የሆነ ሰዓት ከልቡ ያለ ይመስልሻል። ደግሞ የልጅነት ፍቅር ነው። የልጅነት ፍቅር እንትናይ አራታይ እሱ ሞልዷል፣ አንቺ ሞልዳችኋል። የምን የልጅነት ፍቅር ነው? የልጅነት ፍቅር እኮ ሆኖ አንድ ላይ ሲሰምርና ለትልቅ ለቁም ነገር ሲበቃ ነው የልጅነት ፍቅር ብለሽ በኩራት የምታወሪበት ፍቅር ማለት ነውና እኔ አሁንም እውነት እነግራችኋለሁ ውዶችዬ፣ የፍቅር ነገር የእውነት እንዳለችው እህትየው ትናንትና ቡዜ አብርሽን ወዳ ቅራ ወን ደግሞ እንዳለችውም ያለችው ፍቅር ተመልሶ መጥቶባት ወደ ልቧ ሳይሆን የሆነ ነገር ያለ ይመስለኛል ከፍቅር ጀርባ።
ከፍቅር ጀርባ የሆነ ነገር ያለ ይመስለኛል። ግን ቢሆንም እስከ መቼ ነው? ምን ድረስ ነው የሚለው ጥያቄ ለሄርሜላ እንደ ሴት አይምሯ ላይ ልጠይቀው ይገባል። የእውነት ልጠይቀው ይገባል፣ እንደ ሴት ማለት ነው ወዶችዬና እሱ ያንኑ ታሪክ እየደጋገመ ማስቀጠል የያዘው እንጂ የእሱ ነገር የሚያከትምና የሚያበቃለት ታሪክም አይመስል የአብርሽ ነገርና ደግሞ አቸኳኮሉ ነግሮ ደግሞ እኮ እንዲህ ነግሮ በቃ አልኳቸው አይደለ እንዴ በቃ እንደዚህ አልኳቸው አይደል በቃ እያለ የሚሮጠው ነገር እኮ በቃ እዛ ጋር ምንድን ነው ልክ እናንተ ጋር እንደፈጠረው ሩታ አይደለም። ሩታን ባሏን ታውቀዋለች። የአብርሽን ባህሪ በደንብ አድርጋ ጥግ ድረስ ሄርሜላን ለማሳመን እኮ ነው። ሄርሜላን ለማሳመን ነገርኳቸው አይደል በቃ ሩጫ ቪዲዮን አቋርጠው ምናምን ማለት ነው። ሳመኝም ስትለው ፍቅር በግድ ነበረ። ያው መግቢያው ላይ እንዳያችሁ ከሆነ ሲስማት ይሄ ሁሉ ማለት ነው። እዛ ጋር ተመልካች የሆነ ነገር እንዳላችሁትም ፍቅር እጅ አለ ብለው እንዲያስቡ ከዛ ደግሞ ሄርሜላም እንድትረዳውና እንድትጠብቀው ነው አብርሽ ስራው ማለት ነው። እኔ ግን አሁን ፍቅር ምንም ተያዝ ቪዲዮም ተያዝበት፣ ግን የአብርሽ ነገር እስከምን ድረስ ነው በእንደዚህ አይነት ሁኔታ የሚቀጥለው ነው እኔ የገረመኝ። አብርሽ ማለት እኮ ተዝረከረከ ውዶች፣ የእግዚአብሔርን ለቃሉ በጣም ይቅርታ አድርጉልኝ፣ ሶሪ ግን ማለት ነው አልተዝረከረከባችሁም? እንደ ወንድ የእውነቴን ነው ምላችሁ፣ ተዝረከረከ እኮ። እኔ አሁን ቀደም መግቢያ ላይ ያልኳችሁ አብርሽን የሚያዩ ባለትዳሮች የሚሆኑ በፍቅር ህይወት ላይ የሚያሉ ሰዎች አብርሽን ሲያዩ ምንድን ነው የሚሉት? አሁን የአብርሽ ወንድነት ነው ይሄ ወንድነት ነው ብላችሁ ታስባላችሁ? ሁሌ የተጠመደለትን ፈንጅ እየረገጠ ራሱ ላይ የሚያፈነዳ ሰው አሁን ለወደፊት ራሱ ህይወት ብሎ ማሰብና ማለም ራሱ እንደ ሴት ለሴት ልጅ አሁን አይከብድም ውዶችዬ? እኔ እኮ ሄርሜላ ከሱ እኔ ምን እንዳለ አላቅም፣ ምን እንደቀመሰች አላቅም። ምክንያቱም እንዲህ በእናትሽ አዲስ አበባ ላይ ስንት ወንዶች እንደው ዘና ኮራ ብለው እንደ ወርቅ እንደ ንግስት ይዘዋት የሚያኖሩት ወንድ እያለ እኔ አብርሽ ነኝ በዚህ ልክ ሄርሜላ ሙጭኝ ያለችበት ነገር እኔ ራሱ ማይፈታልሽ እንቆቅልሽ ሆኖብኛል የእውነት ቤተሰቦችና። ለማንኛውም ፍቅር ስራዋን በደንብ አድርጋ ሰርታለች። ግን ፍቅር እጅ ላይ የእውነት ምንም የለም። እናንተ እንደምትሉት ምንም ነገር ሆኖ ሳይሆን አንዳንዴ የዩቱባቸውም ስራ ይመስለኛል እንጂ ምንም ይዛበት አይደለም፣ አልተያዘበትም ምንም ነገር። አብርሽ ራሱ በዚህ አይነት ፊዚካል ራሱን የባለፈውን አድርጎ አስቀጥሎ መሄድ የፈለገበት ድረስ ለመሄድ ፈልጎ ነው እንጂ አብርሻችን የዶላራው ነገር አታስተኛው ማለት እኮ እንጂ ምንም እስከ ባለፈ በእንደዚህ አይነት ሁኔታ ውስጥ ሄርሜላንና ቡዜ ፊት ምናምን ያው ወደ ሩታ ተመልሻለሁ ሲል እንደው መተት አድርጋበት ነው ተብለው እንደው በየጸበሉ ካልሄደ ጸበሉ ሰጁ። አሁን ደግሞ ምን ትሉ ይሆን ውዶችዬ? እሺ አሁን ደግሞ ምን ትሉ ይሆን አልገባኝም። የዚህ ልጅ ነገር እስከምን እሱ እንደዚህ በሆነ ቁጥር ምን ድረስ ነው እኛ ራሱ ከሱ ጋር አብረን እናንተንም እስከምን ድረስ ነው በሱ እንትን ውስጥ አብራችሁ የእውነት እሱ በተወነባችሁ ቁጥር እናንተ እስከምን ድረስ ነው ተቀባይ ሆናችሁ ምዘልቁትን ያልገባኝም። እና አብርሽ አውቆ ነው ምንም የእውነቴን ነው ምንም ያዘችበት ነገር የለም። ምናልባት እንዳለችውም እሱ የልጅነት ፍቅሯ እንዳለችው ምናልባት ተመልሶበት ይሆን እንደ ወዶችዬ? አረን ያውና አሁን ማለት ነው ወዶችዬ እግዚአብሔርን እኔ ራሱ ማለት ነው እነሱ በሚሰሩ ቪዲዮ ላይ ራሱ ግራ እየገባኝ ምን አይነት ሀሳብ ልስጥ፣ ምን አይነት አስተያየት። ምክንያቱም ነገሮችም ሲደጋገሙ ለካ ያስጠላሉ፣ ይሰለቻሉ። የምር በጣም ነው የሚያስጠላውና ብላችሁ ራሱ አንዳንዴ ከራሳችሁ ጋር ትሟገታላችሁና እንደኔ ያው የሄርሜላ ቤተሰቦች አትሻወዱ። እንዲሁም ደግሞ ሩታዬ ዛሬ ደግሞ እምር ፍክት ብላን የመጣችሁ ሄርሚዬ የሚነግሩኝን አልሰማም ብዬ ከዘመድ አዝማድ ሳልሆን ቀረውኝ ምን ብዬ የሚል ሙዚቃ በአንገት ማቀርቀር ነው ዛሬ ደግሞና ሄርሚዬ አየኔ እናት ሙዚቃውን ደግሞ ከየት እንደምታገኙት እኮ መግቢያው ላይ አንገትሽን እንዲህ ሁሌ ከምትደፊ እኔ እናት ቢቀርብሽስ እንደው እኛ እኮ ለፈለፍን ሰሚ ካገኘን ብለንና ሩታዬ ግን ቀና ብላ እኮ ነው የምታወራው። አጅሬውን ታውቀዋለቻ ኮስተር ብላ ስሬስ ቀምቀማ አይኑን እያየች፣ እሱ ግን የእሷን አይን እያየ ማውራት አይፈልግም። ጎንበስ ብሎ ነው የሚያወራው። እሷ ግን በሙሉ ልብ ቀና ብላ ነበረ የምታወራው። ለሱ ራሱ መልስ መስጠት አትፈልግም ሩታን ሰዓት ማለት ነውና ሩታዬ የሉልዬ ሸጋዬ እናት ብለውሻልና ይመችሽን። ህይወት ይቀጥላል፣ የእውነት ህይወት ይቀጥላል። እኔ ለምጄዋለሁ አውቀዋለሁ ብላለች። እሱም ባህሪው ማለት ነው ይብላኝ ለሄርሜላ ነው አይነት ነገር ነው ሩታ እንግዲህ እየመለሰች ያለችውና ሄርሜላ እንግዲህ ያው በግማሽ ቪዲዮ ላይ አቋርጣ መጨረስም አልቻለችም። በቃ እሱ ምን ይላታል አሁንም ብቻሽን
ያኔ እኮ ነው ያኔም ከሩታ ጋር እንደዚ አይነት ነገር ውስጥ ሲገባ ብቻሽን ላግኝሽና አወራሻለሁ ነበር። አሁንም ብቻሽን ላግኝሽና ላውራሽ ይላታል። እንደው እቺን ልጅ እንደው ገና ሕፃን ልጅ አድርጎ እኮ ነው የቆጠራት። ወይ ሄርሚዬ ልብሽን እንዴት አድርገሽ በሰጩ ይሆን ብለዋን እማማ ዝናሽ። እግዚአብሔርን እኔ ሄርሜላ ነገር ግራ ገባኝና እንዴት አድርገሽ ልብሽን እንዴት አድርጎ ቢወስደው ነው በመድኃኒዓለም። አሁንም ደግሞ ሊያታልሽ ድጋሚ ነገ ብቻሽ እንዳገኝሽ ይልሻል። ደግሞ አሁን ምን ብሎ ሊያወራሽ ነው? አንቺስ እስከ መቼ ነው በሴቶች ፊት አንገትሽ የምትደፊው? እሱ የሆነ ቦታ ላይ በተገኘ ቁጥር ምን ድረስ ነው ይቅርታ እያደረግሽለት? እንዴ ፍቅር ይቅር ባይ ነው ልትሉኝ ትችላላችሁ፣ ግን በደስ አይነት ሁኔታ አይደለም ወዶችዬ። እንዴ ፍቅር ይቅር ባይ ቢሆንም በእንደዚህ አይነት ሁኔታ ነው እንዴ ሴቶች? እኔ በእንደዚህ አይነት ሁኔታ ነው ብዬ አላስብም። እና ምን ድረስ ነው በይቅርታ የምታልፈው? ምን ድረስ ነው እንደው ከሱ ጋር በእንደዚህ አይነት በተግማማ ህይወት የምትኖረው? ምን ድረስ ነው ሴቶች ፊት ሁሌ እሱ ከሆነች ነገር ጋር በተገናኘ ቁጥር ተይዞበት ነው እንዲባል ያንን ፊቱን ይጥልላችሁና ያንን በቃ ተመልካችና እሷ ፊት የሆነ ነገር እንዲፈጠር ያደርግና ከዛ ነገም ደግሞ አግኝቶ ለማሳመን ይሞክራል። ነገም ላገኝ ይችላልና ኧረ በእናትሽ ቡዜ እሺ፣ አሁንስ ምን ልትይ ይሆናል? አሁን ደግሞ ወንድምሽ እንዲህ የሆነ ነው። እንዴት ነው ጸበል ያስፈልገዋል ወይ? 1 7 ነውስ ምንድን ነው የህክምና ያስፈልገዋል ወይ? ደግሞ መተሽ ደግሞ ምን ልትይ ይሆን? መቼም እናንተ አታፍሩም እኮ እንደ ወንድም አለኝ ብላችሁ ራሱ ወደ ሚዲያ መታችሁ ራሱ እኔ እናንተን በሆን የእውነት አላወራም። ከስህተቱ የማይማር ሁሌ ስህተት ላይ ስህተት ጥፋት ላይ ጥፋት የሚገኝን ወንድ እንደው መጥቼ ራሱ ስለሱ እኔ አላወራም። የእውነቴን ነው የምላችሁና ሰው እኮ ከስህተቱ የሆነ አንድ ቀን ያጠፋል፣ አንድ ቀን ይሳሳታል። ከዛ ስህተቱ ነቃ ብሎ ሲመለስ ነው እሱ ሁሉም በትንትን በተባለን መንገድ ላይ ታገኙታላችሁ፣ ሁሉም ቦታ ላይ። ከዛ መልሶ አንገቱን አቀርቅሮ ለስልሶ ምናምን ተመልካችን ለማሳመን የተረዳችሁኝ ያላችሁ ያልተረዳችሁኝ ያላችሁ እያለ እያቆለጳጰሰልን ንግግሩን ይመጣልናል ማለት ነውና ለማንኛውም ሩታዬ የሉልዬ እናት አንቺ ብቻ ይመች የኔው ቆንጆ ማለት ነው፣ ጀግኒት። አቤት እናንተ ግን ማለት ነው እዚህ ጋር የምታዩት ቪዲዮ ሌላ ነው፣ እዛ ጋር ግን የምታነግሱትና የምታደንቁት ሩታን ነበረ ሳያችሁ የነበረውና አንዳንዶች ደግሞ ያው በአብርሽ ካራክተር ውስጥ ስምጥ ብለው አብሮ ከሱ ጋር የገቡትን ሳያቸው ደግሞ አሁንም ለሄርሜላ ጊዜ እንድሰጠውና እንድታግዘው ይገፋፏታል። በዛውም ልክ ደግሞ ላይክም የምታደርጉ አላችሁ እዛ ኮሜንት ላይ እና የእናንተ ሀሳብ ለእኔ ራሱ አልገለጠልሽ ብሎኛልና ውዶችዬ፣ እንግዲህ ያለው ነገር ይሄ ነው። እንዴት አመሻችሁ ብያለሁ። ውድና እየተከበራችሁ ቤተሰቦቼ ሰላማችሁ ጤናችሁ በዘት ተረፍረፍ ይበልልኝ። እንግዲህ ቀጣይ ደግሞ ምን አለ የሚለውን ደግሞ እኔ ግን አሁንም ፍቅር ላይ እኔ እንጃ ጥርጣሬ አድሮብኛል ውዶችዬ። ፍቅር ላይ ማለት ነው ይሄ ይዛበት ነው የሚለው አይደለም፣ እንደዛ አይደለም ውዶችዬ። የይዛበት ነው ራኡን ምናምን ሲጀመር ራሱን ያለ እንትኑ ላይ እንዳዩዋቸው ከሆነ አብርሽ እስከነ ልብሱ ነው ራሱ ያየሁት ከታች ምንም ሳይወልቅ ማለት ነው። እንደዛ እየተባለ እንዲቀጠል ስለፈለገ ነው አብርሽ። አሁን ፍቅር ቪዲዮ ይዛበት ነው ፋይል ይዛበት ነው ተብሎ ተመልካች እንዲያስብ ነው ተመልካች ላይ ይሄን ነገር የሚጭረው አብርሽ እንጂ ምንም አልተያዘበትም። እሱ እየተለመደ ነው፣ ለምዷል በቃ። እኔ ግን ሄርሜላ ለስንተኛ ጊዜ ይሆን አልፈልግሽም፣ ዛሬም አለሽ ከፍቅር ጋር ነው መሆን የምፈልገው፣ አንቺንም አልፈልግሽም። ሩታን ባትላትም እኮ አይገርምም። ሩታ እዛ ጋ እኮ ምንም ይመለከታት ነገር የለም። እንደውም የፍቅር ክህደት አናዷት መጣች እንጂ የአብርሽ አልፈልግሽም ለሩታ የሚባልም ልትላትም አይገባም፣ አስፈላጊም አልነበር። ሄርሚ ግን ምን ድረስ እስከ ስንት ነው አልፈልግሽም የሚለው ቃል መጽኛ የሚኖረውና አንቺም ልብሽ ቆርጦ ኧረ ይከብዳል የእውነት። እና ውዶችዬ ሰላማችሁ በዘት ይበልኝ። ወዳችሁና ፈቅዳችሁ ላይክም ሰብስክራይብ እንደምታደርጉኝ ያው ከልብ አመሰግናለሁ። እግዚአብሔር ያክብርልኝ የኔ ምርጥ ቤተሰቦች ማለት ነው። ያለው ነገር ይሄ ነው። እናንተም እስቲ ሀሳብ አስተያየታችሁን ስጡኝ። እንግዲህ ሩታዬን ካዩት አልጨክንም እመጣለሁ፣ ከሌለሽ ግን ያው በዚሁ እሰነባበታችኋለሁ ማለት ነው የኔ ውዶች። ትንሽም ደከምከም ብሎኛል ስራ በዝቶብኝና ለዛም ነው ሀሳቤን በደንብ ሰብስቤም ላወራችሁም አልቻልኩም ማለት ነው። ግን ደግሞ አብርሽ ላይ ደግሞ የምታወሩት ነገር ራሱ አንዳንዴ ግራ ይገባችኋል። ምን እንበል ደግሞ በዛሬው ቪዲዮ ብላችሁ ሀሳባችሁ ራሱ ይጠፋል። ምንም ሀሳብ እንኳን የምትሰጡበት ቪዲዮ እንኳን አይደለም ሲደጋገም ማለት ነውና ያለው ነገር ይህን ይመስላል ማለት ነው ውዶችዬ። እንግዲህ እንደተለመደው ቪዲዮንም ላይክ አድርጉ። ቤተሰብ ያልሆናችሁን ቤተሰብ እየሆናችሁ እንግዲህ መልካም ምሽት። የነገ ሰው ይበለን የኔ ምርጦች ቅመሞችዬ። እናንተ ናችሁ ለእኔ ጠንካራና ጀግኖች ማለት ነው። የማትበገሩት እግዚአብሔር እናንተ ናችሁና እንግዲህ በሰላም በጤና ለሀገራችሁ መሬት እኔንም ጨምሮ ያብቃን የኔ ውዶች። መልካም ምሽት።